መቴ ሞተ። አዲል ቶፓል የፖይራዝ አባት በሕዝብ ሁሉ ፊት ተዋረደ። የባሂር ባባን ቤት ሰብረው ገቡ። የማይደፈረው ተደፈረ። ፖይራዝ የገዛ አባቱን በጥይት ደብድቦ ገደለ። ባሂር ባባ የፖይራዝን አባት አዲል ቶፓልን ለመግደል በእግር በፈረስ እየፈለገው ነው። የተረገመች ቤጉም ሳይነካት ራሷን ለዱርዬ ከፍላ አስደብድባ ፖይራዝን የደበደበኝ ብላ ፍርድ ቤት ከሳ ገትረው ከልጁና ከእርሷ 200 ሜትር እንዲርቅ ፍርድ ቤት ወስኖላት ከልጇ አርቀዋለች። የኡምራን ባል ከእስር ቤት እንደወጣ የትም አትሄጂም ብሎ ደብድቦ ከስራ ሲያስቀራት ባባ ገንቦን ልኮት ሂድና የሆነችውን አጠራ ብሎ ልኮት ሲመጣ የኡምራን ባል ገንቦን ክፉኛ ይናገረዋል። ገንቦ ግን ከዚህ በላይ ሊታገሰው አልቻለም። ምን ያደረግህ ነው? አቁም እንጂ አውርደኝ። በስነ ስርዓት ላውራ ሞከርኩ። አንተ ግን ምንም አልወደድኩ። ልቀቀኝ። ምን ያደረግህ ነው? አውርደኝ። ልቀቀኝ። መሬት ወርደን እናውራ። ማደጎ ቤት ሳፈር፣ ዳፍኒ፣ ዙልፊከርና መልተም ከማደጎ ቤቱ ሕፃናት ጋር የሚተኙበትን ትራስ ይዘው የተደባደቡ ምርጥ ጊዜን ያሳልፋሉ። ምን አባህና ነው በስነ ስርዓት የማትመልሰው? በፈጠር አንተ ሰውዬ ልቀቀኝ ብያለሁ። ልቀቀኝ። አውርደኝ። አባዬ ግባ፣ ወደዛ ግባ። ገንቦ ምን ተፈጠረ ልጄ? ላከብር ስለ አንተ ግን አልከበርም አልክ። ስማ ይህን ነገር እደግመዋለሁ ካልክ አንገትን ቆርጬ ነው የምጥለው። ማን እንደሆንክ አውቄያለሁ። ቆይ አውቄሃለሁ። ማደጎ ቤቱ ትርምስምስ ወጥቷል። በዚህ ሰዓት የማደጎ ቤቱ ዳይሬክተር ሲመጣ ሁሉም ይቆማሉ። በጣም ጎበዞች። ምን እያደረጋችሁ ነው? ሳፈር ምንድን ነው ይሄ? ልክ ነው የምትሰሩት ሥራ። በሉ በቶሎ አጽዱት፣ ቶሎ በሉ። እሺ አታስብ፣ ሴቶች ያጸዱታል። እንዴ ምን እያደረግክ? ከዛ በፊት ግን በለው ያደረጋችሁ ነው። ባሉት እንዳትለቁት እንዳትለቁት ልጆች በሉ እንዴ ተው እንጂ። ኧረ በለው ወይኔ በሳቅ ልክ የሚገርም ደስ ይላል አይደል? ባባ የሆነ ነገር እየደበከን ነው አይደለም? የለም አለ። ስለ አዲል ቶፓል ያለ ምክንያት እንደዚህ አልተረጋጋህም አባዬ። ደህና ደር አባዬ። ዜማ የኢፔክ ወንድም ጋር ሄጄ ነበር እና ሕክምና ያስፈልገዋል። እባክሽ አለ የተባለ ምርጥ ሐኪም ልታገናኘኝ ትችያለሽ? ይኸውልሽ በድብደባ ምክንያት አሁን በዊልቼር ላይ ነው ያለው። በጣም ያሳዝናል ሳድርቲ። እኔ ግን ልጅቷ ምንም አልተመቸችኝም። እመኝኝ ዜማ፣ በጣም ምስኪን የዋህ ልጅ ናት እኮ። እሺ የምችለውን ነገር በሙሉ አደርግልሃለሁ። ኢፔክ የወንድሟን ገላ አጥባው እየተንከባከበችው። ሄሎ ኢፔክ፣ ምን እያደረግሽ ነው? አይ ምንም ወንድሜ ጋር ቁጭ ብለን ነው። በጣም ናፍቀሽኛል። ደግሞ እንደምትወጂኝ ወንድምሽ ቅድም ነግሮኛል። አሁንም ተናድጄብሃለሁ። ደህና ደር። ናፍቀሽኛል ምናምን። ከማን ጋር ነበር እያወራህ የነበረው? ተደብቀሽ እየሰማሽኝ ነበር አንቺ ልጅ። አይደለም ግን ማናት? አያገባሽም። መቴ ግባ። ሴማ ከዚህ ሌል ስለሆነ ስራውን መልቀቅ እፈልጋለሁ። ምን? አዎ ሴማ፣ በዚህ ጨለማ ዓለም ውስጥ እኔ መኖር አልችልም። አዎ አቶ ባሂር ጥሩ ሰው ነው፣ ግን ደግሞ አልፈልግም። እባክሽ በቶሎ ተረከቢኝ። በቃ ሁሉንም ነገር ለሳፈርና ለባሂር ባባ ልትነግራቸውም ይገባል። ሴማ የነ ፖይራዝ ሰፈር ሲናን ለአባቱ አዲስ አይፎን ገዝቶለት ወደ ቤት ልኮለታል። ፖይራዝ ለመጀመሪያ ጊዜ ከበተን ወደ አዲስ ተች ስልክ ተሸጋገረ። አይ ልጄ ወደ ዘመኑ አመጣኝ አይደል? ሴማ እባክሽ በቃሽ። መቴ አንተ ራስህ በቃ ተወኝ። በየቀኑ ምን አይነት የጨለማ ምሽት እያሳለፍኩኝ እንደሆነ ግን ታውቃለህ? እንዴት ነው ለሳፈር እንደዋሻሁት የምነግረው? እስኪ ንገረኝ እኮ። ታዲያ ይሄ ስቃይ ያብቃ እኮ ነው እያልኩሽ አለሁት። ያብቃ በቃሽ እባክሽ። ሳፈር ከዳፍኒ ጋር ምናልባት አዲስ ህይወት ሊመሰርቱ ይችላል። አሁን በሂደት ላይ ናቸው። በቃ አብረው ይሁኑ። ስሚኝ ሴማ፣ ሳፈር ከአንቺ ውጪ ማንንም ሊያፈቅር አይችልም። ባጋጠመሽ ምክንያት እንደተውሹ ሲሰማ ደግሞ ይበልጥ ይጎዳል እንጂ አይተውሽም። ዳፍኒንስ ለምንድን ነው የማይሆን ተስፋ እንድታደርግ የምታደርጊያት? እባክሽ። ፖስታ አመላላሹ ሰራተኛ የነ ባሂር ባባ ቤት ውስጥ የሴማ ክፍል ውስጥ መጥቶ ያዘዘችውን ይዞላት መጥቶ ሰጥቷት ይሄዳል። ምንድን ነው ይሄ? ምንድነው? አምጪው እስኪ። አይ ምንም። እስኪ ተውም። እልሽ አንቺ ነሽ የደሌ ፎቶ አውደሪውን ፎቶዎች በሙሉ የገዛሻቸው። ሴማ እባክሽ በቃ ለሳፈር ሁሉንም ነገር ሁሉንም እውነት ማወቅ አለበት። ደህና ደሪ። ባባ በኤስፒና ናፍቆት፣ ኤስፒና በባባ፣ ዙልፊከር በመልተም፣ ሳፈር በሴማ፣ ዳፍኒ በሳፈር፣ ገንቦ ግልገሏን አቅፎ ኦምራንን እያሰበ፣ ኦምራንና ልጇ በባሏ ሰቀቀን፣ ሳድርቲን በኢፔክ ናፍቆት፣ ፖይራዝና አይሴጉል በፍቅር እየደነሱ ምሽቱ ያልፋል። ይነጋል። ጠዋት ላይ ፖይራዝ ከቤቱ ሲወጣ ኒሳን ተኩዞ ደረጃው ላይ ያገኘዋል። ኒሳ እንዴት አደርክ? ምን ነው ኒሳ ሰላም አይደለም እንዴ? ያዘንክ ትመስላለህ እንዴ? ማነው እዚህ ጋር ይመጣ? አይ ከጓደኞቼ ጋር ስንጫወት ተጋጅተን ነው። እሺ ተጠንቀቅሽ። መልተም እንዴት አደርሽ? አባዬ ዛሬ ቴሌቪዥን ላይ ላይቭ ይወጣል። ምን? ስለምን? አላውቅም። ሰበር ዜና ነው ሲባል ነው ብቻ የሰማሁት። አላውቅም ግን የሆነ ደስ የማይል ነገር ሸቶኛል። አስሊ ምን አዲስ ነገር አለ? እንካ አለቃ፣ ውጤቱ ደርሷል፣ ግን ማመን አትችልም። እንዴት ሊሆን ይችላል? ሊሆን አይችልም። ምንድነው? እንደም እስኪ ሊየው። አንተን ያደረከው? እኔ አላውቅም። እኔ ምንም ማውቀው ነገር የለም።
ሁላችሁ አስሊ መርት ይሄን ነገር ምንም አላያችሁም። እሺ ገባችሁ? ምንም አልሰማችሁም፣ አላያችሁ ምንም ነገር የለም። እሺ ይሄን ነገር እናስተካክለዋለን። እሺ ወንድሜ ምንም አታስብ ወንድሜ። አሁን ምን ልናደርግ ነው? ሁሉም ነገር ጨላልሟል እኮ ወንድሜ። ሁሉም አሁን አባታችንን ፈልገን ማግኘት አለብን። የባሂት ገዳይ ባሂር እንደሆነ ሁሉም ሰው እንዲያውቅ ይፋ እናደርገዋለን። ሁሉንም ሰዎቻችንን በሙሉ አዘጋጁ። በጣም የታጠቁ ሰዎች አሉት። ስለዚህ ይውላችሁ ብዙ ጠባቂዎች ስላሉ ትልልቅ አውቶማቲክ መሳሪያዎችን ታጠቁ። 10 ከሆናችሁ ይበቃል። ግን ሁሉም የውጊያ ልምድ ያላቸውና ጠንካራዎች መሆን አለባቸው። ቤቱ አንድ መግቢያ ብቻ ነው ያለው እና በመናፈሻው በኩል ለመግባት ቀላል ነው። ሌላው ማንም ሰው በህይወት መትረፍ የለበትም። ግልጽ ነው? ግልጽ ነው ወንድሜ አታስብ። እዚህ ህንጻ ላይ ኢፔክ በዚህ የልብስ መሸጫ ሱቅ ውስጥ ተቀጥራ እየሰራች ነው። ቲሸርት መግዛት ፈልጌ ነበር። ሳደቴ እንዴት መጣ? ካለሁበት ለወንድምሽ ለአህመድ ቱርክ ውስጥ አለ የተባለ ሐኪም ጋር ቀጠሮ አስይዤልሻለሁ። ምን ያልክ ነው ሳድረቲን? ሳድረቲን ሰው ላይን ይችላል። ነይ እባክህ አስሬ ካየኘው ሊያባረኝ ይችላል። ያባሩሻ እኔ ያለሁልሽ። እውነት ግን ወንድሜ ደህና ይሆናል? በትክክል አታልቅሽ። እሺ የኔ ቆንጆ፣ ሁሉንም ነገር እናደርጋለን። ሁሉንም ነገር አደርጋለሁ። ባባ እስማኤል ካራይል ዛሬ ላይቭ ሊገባ ነው። ላይቭ ከመግባቱ በፊት ጸጥ እናድርገው ወይስ ላይቭ ላይ? አንዳንዴ እኮ እኔንም ታስፈሪኛለች። ሲማ ተውት የሚለውን እንስማ። ከዚያ በኋላ ምን እንደምናደርገው እኔ ያውቃለሁ። አባዬ ልግባ? ግባ። ወይዘሮ ኡምራን ጋር ሄጄ ነበር። ባሏ ትንሽ ችግር ፈጥሯል። በጸባይ ላናግረው ብልም አልሆነ። ትዕቢተኛ ነው። በጣም መጥፎ ሰው ነው። ሶንጉል እንዳለችው አይደለም አባዬ። ሶንጉል በጣም ጥሩ ሰው ነው አላለችም ነበር እንዴ? ለማንኛውም ወይዘሮ ኡምራንን ብቻዋን እንዳትተዋት፣ መጀመሪያ አናግራት። እሺ ባባ። ምሽት ላይ እና የሴጉል ሆስፒታል። እንዴት አመሻችሁ ክቡራትና ክቡራን ውድ ተመልካቾቻችን። እንግዲህ የፓርላማ አባል ክቡር እስማኤል ካራይል አሁን መግለጫ ሊሰጡ ስቱዲዮ ደርሰዋል። እንኳን ደህና መጡ ክቡርነቱ። ስለጋበዛችሁኝ እናንተም በጣም አመሰግናለሁ። ተመልካቾች የሴጉል እስማኤል ካራይል በቀጥታ ስርጭት አመሰግናለሁ። እንግዲህ መላው ህዝባችን እንደሚያውቀው የማንንም ሰው ስም ያለምንም ማስረጃ በየትኛውም አይነት ሚዲያ ላይ አንስቼ አላውቅም። ዛሬ ግን ባሂት ጃሊዳንን የገደለው ባሂር ኡማን እንደሆነ ሁሉም ሰው እንዲያውቅ እፈልጋለሁ። መላው ህዝብ እንዲያውቅልኝ የምፈልገው ባሂር ኡማን ምን አይነት አረመኔና ርህራሄ የሚባል ያልፈጠረበት በጣም ጨካኝ፣ እኔንም ለመግደል በጣም ብዙ ጊዜ የሞከረ ሰው ነበረ። የቴሌቪዥን ጣቢያው በር ላይ ፖይራዝና ፖይራዝ የፖሊስ መልተም ደግሞ የእስማኤል ካራይልን ጸሐፊ መታወቂያ በመያዝ አስሊና መርተም ፖሊሶች ሆነ ወደ ውስጥ ይገባሉ። ሁላችሁም ስሙኝ። ትንሽ ሆነ ትልቅ፣ ህፃን ሆነ አዋቂ ቤት ውስጥ ያገኛችሁ ነፍስ ያለው ነገር በሙሉ ሁሉንም ነገር ግደሉ። ማንም ሰው እንዳይተርፍ። ግልጽ ነው? ግልጽ ነው። የስርጭት ክፍል ውስጥ ኤዲተሮቹ ጋር መልተም ሽጉጥ ይዛ ትገባለች። እንግዲህ እንደነገርኳችሁ ይህንና ብዙ ወንጀሎችን ያለ ርህራሄ ይፈጽሟል። ስለዚህ ይህን አረመኔ አሁንም አያርፍም። ስለዚህ ይኸውላችሁ እኔ አንድ ነገር ከሆንኩኝ ያደረገው ባሂር ኡማን ራሱ ነው ኃላፊነቱን የሚወስደው ማለት ነው። እንግዲህ ክቡራትና ክቡራን ወደ ተመልካቾቻችን ከማስታወቂያው በኋላ ተመልሰን እንገናኛለን። ሰላም ጓደኞቼ። ማነሽ አንቺ ደግሞ? በሉ ተነሱ፣ ቀጥሉ። እሺ ተረጋጊ። እሺ እንዳትሳሳቱ ነገር ባክሽ። ሁላችሁም እርስ በርስ ተሳሰሩ። እንካ ና አንተም የምልህን ብቻ ታደርጋለህ። ግልጽ ነው? የእስማኤል ካራይልን የድምፅ መቅጃ ማይክ የትኛው ነው? ይሄኛው ነው። ከካሜራ ጀርባ የጋዜጠኛዋና የእስማኤል ማይክ በቀጥታ ሚሊዮኖች የሚያወሩትን እየሰሙ ነው። እንዴት ነበርኩ? ጥሩ ነበረ፣ ግን ከዚህ በላይ ትልቅ ነገር እየጠበቅኩኝ ነበረ። ምን ሆነሻል? ከዚህ በላይ አንጀቴን ልዘርግፍልሽ እንዴ? አባዬ ማውራት አለብን። አንተ እዚህ ምን ታደርጋለህ? ሂድ እንጂ። በሊድ አሁን ላይቭ ላይ ነኝ። አባዬ በጣም አንገብጋቢ ነው እያልኩ ነው። የማስታወቂያው ሰዓት እኮ አጭር ነው፣ 2 ደቂቃ ነው። በሉ ፍጠኑ፣ ቶሎ በሉ። እሺ በል ቶሎ በል። ማስታወቂያውን አጥፋ እና ላይቭን አስገባው። ኧረ እባክሽ አስገባው አልኩ። ድምፅ ስጠው፣ ፍጠን። ኧረ ላይቭ ገብተናል። ላይቭ ጀምሯል። ምን እየተፈጠረ ነው? ምን ያደርጉ ነው ኤዲተሮቹ? አባዬ አዲል ቶፓል መሆንን እኮ ያውቃሉ። ለሁሉም ሰው ሁሉንም ነገር ይናገራሉ። አሁን የምታወራውን ቆይ ማን ያምናሃል? እጽ ሻጭ መሆንህን ይፋ ያወጡብሃል። ራሳቁም በቃ ይህ ህዝብ ሞኝ ነው እባክህ። ማን ያምነዋል? እኔን ብቻ ነው የሚያምነኝ። እንዴ ሰውየው ላይቭ መሆኑን እስካሁን ድረስ አላወቀም እንዴ? አባዬ የባሂርን ልጅ እኮ ገድለህበታል። አባቱንም ከ50 ዓመት በፊት ገድለህበታል። ልጄ ነገርኩ አይደለም እንዴ? በስህተት ነበረ። ስማ ገደል ይግባ እባክህ። ስማ አሁን ላይቭ ላይ ያወራሁትን አልሰማህም እንዴ? ባሂር አሁን አብቅቶለታል። ነገ ፓርላማ ደግሞ ሹመት አለኝ። ከፍተኛ ስልጣን ሊሰጠኝ ነው። ያኔ ማንም ምንም አያመጣም። አታስብ ልጄ። እሺ ምኑ ጋር ነበር ያቆምነው እንዴ? እስካሁን ጉዱን አላወቀም። አረ ይሄ ምን አይነት አረመኔ ነው? እና ይሄ ጭራቅ ባሂር ኡማን የተባለ አረመኔ አቶ እስማኤል አትልፋ፣ ድፍን ዓለም ያወራውን ጉድ በሙሉ ሰምቶሃል። ማይክህ አልጠፋም ነበር። ምን እየሰራችሁ ነው? ምንድን ነው? እንግዲህ በቃ መሄዴ ነው። አትፍሩ እሺ። ተመልከቱ፣ ጥይት የለውም። አያችሁ፣ ሳይኮ ተበላችሁ። የትማ ተመልጭም። እሺ የደህንነት ካሜራ ሁሉንም ነገር ቀርጿል። ስታየን ቆይ ጀማሪ ነው እንደምንመስል። እሱን ነገር ቀድመን ዘግተነዋል። ገብቶሃል አይደለም? በሉ ደህና ሁኑ። አስቆሙት፣ ቀጥታ ድርጅቱን አስቆሙት። እናንተ አስቆሙት ብያለሁ። አስቆሙት። አቤት ክቡር ፕሬዝዳንት። ምን ተባረሃል? አይ ሁሉንም ነገር ውሸት ነው። ሆን ብለው አጥምደውኝ ነው። ገደል ግቡ። ሁላችሁም የተረገማችሁ ናችሁ። በላባዬ ና እንሂድ። ወዴት ነው የምትወስደኝ?
ልቀቀኝ! ወደ ደም ተወስደኝ! የባባ ቤት በጀርባ በኩል በርካታ የታጠቁ የእስማኤል ሰዎች ወደ ባህር ቤት ታጥቀው ይጠጋሉ። ወይ ፖይራዝ! የገዛ አባቱን በቁሙ ቀበረው። ግን አሁን ፖይራዝ ይህንን አደረገ? አላውቅም ሴማ፣ አላውቅም። ፖይራዝ የሚያደርገውን መገመት በጣም ከባድ ነው። አሁን ወደ ከፍተኛ ፍርድ ቤት ይልኩታል። አብቅቶለታል። አይ ፖይራዝ፣ ለእኛ ስራ አቃልልል። ሰላም፣ እንዴት አመሻችሁ? አቶ ባህር፣ እባክህ ማውራት እንችላለን? እሺ ና። የእስማኤል ጥበቃዎች አለቃቸው ሲሮጥ እነ ፖይራዝን ይይዟቸዋል። እንዳያመልጥ! መርት አስሊ ፍጠኑ! ሄዱ! ዞር በሉ! ፖሊሶች ነን እኮ ያለመከሰስ መብት አለው። አለቃችንን መንካት አትችሉም። ፖይራዝ ሁለቱን ጥበቃዎች አለቅ ሲሉ ዘርሮ ይከተለዋል። ፍጠን! ንዳው! ወደ ሄሊኮፕተር ማቆሚያው ሂድ! ዞር በል! ሄሊኮፕተሩን አዘጋጁት! ፍጠኑ! አብቅቶልኛል! አሁን ድፍን ሀገሩ ሰምቷል። ተዋረርኩ! አብቅቶልሃል እስማኤል፣ አብቅቶልሃል። አቦ ንዳው! አንተ ደግሞ ፍጠን! ንዳው! ሁሉም እየተከተሉኝ ነው። አስሪ ፍጠኑ! ግቡ! መኪና ውስጥ ግቡ! ጋዜጠኞች በመኪና እየተከታተሉ ለዓለም እያሰራጩ ነው። መቴ ወደዚህ ላይ መለስ እየሄደ እንደሆነ ነግሮት ከዚህ በኋላ እናስገድድም። መቴ ልጄ፣ ስለ ሁሉም ነገር እናመሰግናለን። እሺ፣ ግን ሳፈርን ስለ አንድ መጨረሻ ወሳኝ ጉዳይ ላናግረው ፈልጋለሁ። እባክህ። እሺ፣ እንደፈለክ ልጄ። ባባ፣ መቴ የነገረ ነገር አለ እንዴ? የለም፣ ስራውን ሊለቅ ነው እና አሁን ከመሄዴ በፊት ሳፈርን ላናግረው ፈልጋለሁ አለ። አለቃ ምን እያልክ ነው? ካመለጠን ነው። ከሀገር ከወጣ ተውት አልኩ። ፖይራዝ፣ ሰውየው አሁንም ያለመከሰስ መብት እንዳለው አትርሳ። አብዳል እንዴ? ሰማንተ፣ ያ የማይረባ ልጅ እየተከታተለኝ ነው። አስቁመው። ሞክሬ ነበር አለቃ፣ ግን እምቢ አለኝ። መቴ ሂድ፣ ላውራህ አልፈልግም። ስለ ሴማይ ማውራ ነገር አለኝ። እባክህ ስማኝ። ምን ልትነግረኝ ነው? እሺ በላ ጀመረ። በዚህ ሰዓት የእስማኤል ሰዎች በጓሮ በር በኩል ገብተው ተኩስ ይከፍታሉ። ገንቦና ወደ የሽጉጥ ድምፅ ወደ ሰሙበት ያነጣጠራሉ። ገንቦና የባባ ሰዎች በሙሉ እየተዋጉ ነው። ቤቱ ድብልቅልቅ ወጥቷል። የባሂር ባባ ቤት በተኩስ እሩምታ ተናውጧል። የእስማኤልን ሰዎች አልቻሏቸው። የባባ ቤት መስኮቶች በሙሉ ተሰባብረዋል። ጥቃቱ ሲበረታባቸው መቴ፣ ሳፈር፣ ዙልፊከርና ገንቦ ወደ ቤቱ ሲያመልጡ ተባራሪ ሽጉጥ መቴ ላይ ያለ መቴ ሳድረቲን አግዘኝ፣ ቶሎ በል ሳድረቲን። መቴ ደህና ነህ? እባካችሁ አምቡላንስ ጥሩ! ሳድረቲን ልጄ እዛ ክፍል ውስጥ ነው። ሐሰን እዛ ክፍል ውስጥ ነው። ወይኔ ልጄ! ሂድ ወደ ታች እንውረድ። እያለቀብን ነው። ፍጠኑ! ኑ ወደ ታች መውረድ አለብን። ሳድረቲን ይህ ሁሉ ጥይት ሳይበግረው የጥይቱ ዝናብ እየዘነበበት በላዩ ላይ ሕፃኑ ልጁ ባይሆን ሕፃኑን ይዞት ይሄዳል። እባካችሁ የሆነ ነገር አምጡልኝ፣ የሆነ ልብስ ነገር፣ የሆነ ማስቆሚያ ያለብን አምጡልን እባካችሁ። መቴ እባክህ ራስን አታርገም። እሺ ተንፍስ፣ በደምብ ተንፍስ። እየቀጠኝ ነው ሴማ፣ እባክህ ሳድረቲን ልጄን አምጣልኝ። ልጄ እኔ እናጣለሁልሽ። አትፍራ እባክህ አትፍራ። እነማን ናቸው እነዚህ የተረገሙ? አላውቅም ወንድሜ፣ ጥይት ጨርሰናል። አባዬ ምን ልናደርግ ነው? አላውቅም ሳድረቲን፣ አላውቅም። ወደ ሄሊኮፕተሩ ማረፊያ ሲሄድ ሄሊኮፕተሩ አልመጣም። እስማኤል ተናዷል። አባዬ ቁም! አባዬ እጅህን ስጥ! እስር ቤት መግባት አልፈልግም። ዞር በልልኝ ፖይራዝ፣ ከመንገዴ ዞር በል። ፖይራዝ መንገዱ ልቀቅ። መብቱ አሁንም ያለመከሰስ መብት አለው። መብቱ ነው። ልቀቀው። ተው። አልተውም። ከሀገር ሊያመልጥ ነው። አልተውም። ክቡራን ተመልካቾቻችን፣ የፓርላማ አባል እስማኤል ካራይል ከሀገር ለማምለጥ አሁን እየሞከረ ነው። በዚህ ሰዓት እንደምታዩት ተመልከቱ። አይሴኩል ተመልከች። እስማኤል ካራይል በሄሊኮፕተር ለማምለጥ እየሞከረ ነው። ሄሊኮፕተሩ አልመጣም። በዝርዝር እየተከታተልን እናደርሳችኋለን። አባዬ ለመጨረሻ ጊዜን የማስጠነቅቅህ፣ ቶሎ እጅህን ስጥ። ፖይራዝ የማይረባ ነገር አታድርግ። እናንተ ወደዛ ካሜራዎቻችሁን አጥፉ። እንግዲህ አሁን ፖሊሶች በቀጥታ እውነቱን እንዳናስተላልፍ እየከለከሉን ነው። ፊታችን ላይ እስማኤል ካራይል ሽጉጥ ይዟል። ሰዎች ዞር በሉ ወደዚህ እባክህ። ቀረጽ አይቻልም። በቃ ዞር በሉ። ችግር አትፍጠሩ። ዞር በሉ ሰዎች። ፖይራዝ እባክህ በፈጠረ የማይሆን ነገር እንዳታደርግ። ሰዎቹ የባባን ቤት ሰብረው ገብተዋል። ከሳሎን እስከ ላይ ከበዋል። ግራውንድ ከታች የሶንጉን ልጅ ድምፅ ሲሰሙ ወደ ታች ይወርዳሉ። መቴ አይሆንም። መቴ አይሆንም። አባዬ የትም ማምለጥ አትችልም። እጅህን ስጥ። ፖይራዝ መታሰር አልፈልግም። ዞር በል ያለበለዚያ እተኩስብሃለሁ። ሽጉጡን አውርድ አባዬ። ፖይራዝ አሁን ውድ ተመልካቾቻችን እስማኤል ካራይል በልጁ በፖይራዝ ካራይል ተተኩሶበት ወድቋል። ባባዬ ምንድን ነው ያደረግከው? ና ልጄ አባዬ አባዬ